በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። ቅዱሳን በያላችሁበት ሆናችሁ ይህንን መልእክት ለምትሰሙ ሁሉ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እግዚአብሔር ትልቅ ነው። ብቻውን ታምራት ለሚያደርገው የነገስታት ንጉስ፣ የጌታዎች ሁሉ ጌታ፣ የኃያላን ሁሉ ኃያል፣ የአማልክቶች ሁሉ አምላክ ለሆነው ለትላልቁ ሁሉ ትልቅ ለሆነው ለትልቁ እግዚአብሔር ከዘላለም እስከ ዘላለም ክብር ይሁን። ይህ ትልቁ እግዚአብሔር ፈቅዶና ወዶ እድሜ ሰጥቶን ቃሉን እንድንሰማና እንድናሰማ በሕያዋን ምድር ላይ ይህን እድል ስለሰጠን እግዚአብሔርን አመሰግናለሁ። ዛሬ የማካፍላችሁ የእግዚአብሔር ቃል መልእክት ርዕስ እግዚአብሔር መርጧችኋልና ቸል አትበሉ የሚል ይሆናል። በሁለተኛ ዜና ምዕራፍ 29 ቁጥር 11 ላይ ያለውን አነብና አብረን እንጸልያለን። ሁለተኛ ዜና 29 ቁጥር 11 ልጆቼ ሆይ እንግዲህ ቸል አትበሉ፣ በፊቱ እንድትቆሙና እንድታገለግሉት፣ በፊቱም አገልጋዮቹ እንድትሆኑና ዕጣን እንድታጥኑለት እግዚአብሔር መርጧችኋልና። እንጸልይ። በልጅ በኢየሱስ ክርስቶስ የወደድከን የመረጥከን የዘላለም አምላክ ቅዱስ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። በዚህ ሰዓት የመረጥከን አምላክ ሆይ በዚህ ቃል ውስጥ በዚህ መልእክት ውስጥ ይህን ለሚሰሙ ሁሉ ለእያንዳንዳችን ልትነግረን የወደድከው ያንተ ቃል የቃል ብርሃን ሳይከለከል ወደ እያንዳንዷ ልብ እንዲደርስ ይህንን ወደሚሰማ ጆሮ ሁሉ እውነተኛው ያንተ መልእክት እንዲገባ እንዲደርስ በኢየሱስ ስም እጸልያለሁ። ቃልህን ግለጥልን፣ በልባችንም ጽላት ጻፍልን። ቃልህን እንድንኖር እርዳን። ለቃልህ ክብር ይሁን በኢየሱስ ስም አሜን። በዚህ ክፍል በሁለተኛ ዜና 29 ከ1 እስከ 10 ያለውን የእግዚአብሔርን ቃል በምናነብበት ጊዜ ንጉሥ ሕዝቅያስ በነገሰበት በመጀመሪያው ዓመት ያደረጋቸውን ነገሮች እናያለን። ንጉሥ ሕዝቅያስ መንገስ ሲጀምር የ25 ዓመት ወጣት ነበረ እና ይህ ወጣት ንጉሥ የእግዚአብሔርን ቤተ መቅደስ አደሰ። በመጀመሪያው በነገሰበት ዓመት የእግዚአብሔርን ቤተ መቅደስ አደሰ። ልክ እንደ ንጉሥ ዳዊት ለእግዚአብሔር ቤት እንደቀና፣ ለእግዚአብሔር ክብር እንደቀና ንጉሥ ሕዝቅያስም ይህንን ነው ያደረገው። በምዕራፍ 28 በሁለተኛ ዜና በምናነብበት ጊዜ አባቱ አካዝ ያደረገውና የሄደበትን መንገድ እናያለን። አካዝ በሌሎች የእስራኤል ነገስታት መንገድ ሄደ እንጂ እንደ ንጉሥ ዳዊት በእግዚአብሔር ፊት አልሄደም። እግዚአብሔርን አሳዝኖ ነው ያለፈው በንግስናው ዘመን። ልጁ ሕዝቅያስ ግን የእርሱን መንገድ መከተል ሲችል የእርሱን መንገድ አልተከተለም፣ የእግዚአብሔርን መንገድ ተከተለ። አባቱ አካዝ የቤተ መቅደስ ዕቃዎችን ወስዶ ለአሕዛብ ነገስታቶች ስጦታ አድርጎ የሰጠበትን እናያለን። ለጣዖት አምልኮ ሲያውል እናያለን። በምዕራፍ 28 የእግዚአብሔርን ቤተ መቅደስ ዘግቶ ኢየሩሳሌምን በጣዖታት ሲሞላ እናያለን። ልጁ ሕዝቅያስ ግን በነገሰበት ገና በመጀመሪያ ዓመቱ የራሱን ቤተ መቅደስ ማደስ ሲችል፣ ለራሱ ስልጣን ለራሱ ክብር የተለያዩ ነገሮችን ማድረግ ሲችል፣ እሱ እንደነገሰ እግዚአብሔር ያን ስፍራ እንደሰጠው ማድረግ የጀመረው ነገር ይህ የ25 ዓመት ወጣት ንጉሥ ይህን ነው። የእግዚአብሔርን ቤተ መቅደስ በሮች ከፈተ። የእግዚአብሔርን ቤተ መቅደስ አደሰ። ሌዋውያንን፣ ካህናትን፣ የቤተ መቅደሱን አገልጋዮች በሙሉ ሰብስቦ አሁኑኑ ለእግዚአብሔር ራሳችሁን ቀድሱ አላቸው።
ከዚያም ደግሞ አባቱ ያረከሰውን የእግዚአብሔርን ቤተ መቅደስ እንዲቀድሱ ነገራቸው። ማንኛውንም ርኩስ ነገር ከእግዚአብሔር መቅደስ እንዲያወጡ ነገራቸው። ከነርሱ በፊት የነበሩት አባቶች ካህናት፣ ሌዋውያን የሰሩትን በደል በሙሉ እየዘረዘረ ለነዚህ እንዲታደሱና የእግዚአብሔርን መቅደስ እንዲያድሱ ለጠራቸው አገልጋዮች ይናገር ነበረ። እግዚአብሔርን በመተዋቸው የመቅደሱን በሮች ዘግተው የቤተ መቅደሱን መብራት አጥፍተው ሌሎችን አማልክት አምልከው ለእስራኤል አምላክ ለቅዱሱ እግዚአብሔር ጀርባ በመስጠታቸው የደረሰባቸውን ውርደት፣ ለድንጋጤ ለመዘባበቻ እንዴት እንደሆኑ፣ በሰይፍ እንዴት እንደወደቁ፣ እንዴት እንዳለቁ አንድ ባንድ ነገራቸው። ከ6 እስከ 9 ያለውን ክፍል በምዕራፍ 29 ሁለተኛ ዜና ላይ ሄደን ስናነብ ይህንን ይናገራል። ሴቶች ልጆቻቸው፣ ሚስቶቻቸው ሁሉ ሳይቀሩ የተማረኩበት ምክንያት ጥፋታቸው ምን እንደሆነ ነገራቸው። ወገኖቼ፣ እውነተኛ ለውጥ መለወጥ የፈለገ ሰው ደግሞም እውነተኛ ለውጥን በዘመኑ ማምጣት የወደደ ሰው ካለፈው ስህተት ይማራል። ያለፈውን ስህተት ለሌሎች ያስተምራል። ለምን? ከዛ ስህተት መማር ያለበትን ለትውልድ ያስተምራል፣ ለራሱ ይማራል። ከዛ በኋላ ያንን ስህተት ደግሞ እንዴት እንደሚያስተካክል ደግሞ መንገድን ይፈጥራል፣ ይፈልጋል። ሕዝቅያስም ይህንን ያደረገው ሕዝቡ ከእግዚአብሔር ጋር ወደ ተጣላበት ምክንያት ነው የወሰዳቸው። በይሁዳ የደረሰው ሽንፈት፣ ውርደት፣ ጉስቁልና መንስኤ ምን እንደሆነ አሳያቸው። የእግዚአብሔር ቁጣ ይህን እንዳደረገ፣ እግዚአብሔር የተቆጣውም ደግሞ በእነዚህ ምክንያቶች እንደሆነ፣ እግዚአብሔርን በመተዋቸው፣ በሮቹን በመዝጋታቸው፣ ከሱ ጀርባቸው ከእግዚአብሔር ፊታቸውን አዙረው ጀርባ ስለሰጡት፣ ጣዖትን ስላመለኩ ይህ ሁሉ እንደሆነባቸው ከዘረዘረ በኋላ ሕዝቅያስ እንዲህ አለ። አሁን ግን መለወጥ እፈልጋለሁ አለ። እኔም ተለውጬ ትውልዱንም መለወጥ እፈልጋለሁ፣ ሕዝቤን አገሬን መለወጥ እፈልጋለሁ አለ። ስለዚህ ካህናትን ሰበሰበና ሌዋውያንን ሰበሰበና የሚመለከታቸውን ሁሉ ሰበሰበና አሁን ግን ሕዝቤ ሆይ አለ፣ ቁጣው ከኛ እንዲመለስ ከእግዚአብሔር ጋር ኪዳን መግባት እፈልጋለሁ አለ። ቁጥር 10 ላይ ቁጣው ከሕዝባችን ላይ ከምድራችን ላይ እንዲመለስ ለውጥ መጀመር ያለበት ከቤተ መቅደስ ነው አለ ሕዝቅያስ። ሃሌሉያ። እግዚአብሔር ይሁዳን እንዲያስብ ተመልሶ እንዲምረን፣ በውርደታችን ፈንታ ክብር፣ በለቅሶ ፈንታ እልልታ፣ በሐዘን ፈንታ ደስታ እንዲሆን፣ በጦርነት በእልቂት ፈንታ ሰላም እንዲወርድ፣ ያለፉት ሴቶቻችን እንደተማረኩት ሳይማረኩብን እኛም ሳንማረክ በአገራችን በመንደር ሰፈራችን በሰላም እንድንኖር ከእግዚአብሔር ጋር መታረቅ አለብን አለ። መመለስ አለብን አለ። የአባቶችን ስህተት አንድገም አለ። ያለፉት አገልጋዮች ያደረጉትን አንከተልም። እኛ የእግዚአብሔርን ቃል እንከተላለን። እውነተኛ የእግዚአብሔር ነቢያቶች የጻፉልንን በቃሉ የተጻፈልንን የአምላካችን ትእዛዝ፣ ስርዓቱን፣ ወጉን፣ መንገዱን እንከተል አለ ሕዝቅያስ። ሕዝቡን ከእግዚአብሔር ጋር ሊያስታርቅ ተነሳ። ወገኖቼ፣ የአገልግሎቶች ሁሉ ቁንጮ ትልቁ አገልግሎት ሕዝብን ከእግዚአብሔር ጋር ማስታረቅ ነው። ሕዝብን ወደ እግዚአብሔር መመለስ ነው። ክርስቶስ ኢየሱስ ክብሩን ትቶ የመጣው ሰማይን ለቆ ወደ ምድር የወረደው ሕዝብን ከእግዚአብሔር ጋር ለማስታረቅ ነው። ከእግዚአብሔር ጋር የታረቀ ከሌላው ጋር ይታረቃል። ከእግዚአብሔር ጋር የተስማማ ከሌላው ጋር ይስማማል።
ሰው ከእግዚአብሔር ጋር ሳይታረቅ ከሰው ጋር ሊታረቅ አይችልም። ታረቀ ብንል እንኳን ውሸት ይሆናል ወገኖቼ። ተመልሶ በፍሬው በውጤቱ እናያለን። እውነተኛ እርቅ ከሰው ጋር የሚመጣው፣ እውነተኛ ሰላም በምድር ላይ የሚመጣው ሰው ከእግዚአብሔር ጋር ሲታረቅ ነው። ሕዝቅያስ የ25 ዓመት ወጣት ንጉሥ በነገሰበት በመጀመሪያው ዓመት ይህንን አደረገ። የአገር የሕዝቤ የቤተ ክርስቲያን መፍትሄ ከእግዚአብሔር ጋር መታረቅ ነው አለ። ማን ነው ዛሬ ከሕዝቅያስ ሕይወት የሚማር? ማን ነው ዛሬ ያለፈውን ስህተት አልደግምም የሚል? ከኔ በፊት የነበረው ትውልድ የሰራውን እኔ በዘመኔ አልደግምም፣ እኔ ብቻ ሳልሆን የኔ ዘመን ትውልድ እንዲደግም አልፈልግም የሚል ማን ነው? ያለፉት ካህናት፣ ሌዋውያን፣ ፓስተሮች፣ ወንጌላውያን የዘጉት በር ቢኖር፣ ያጠፉት መብራት ቢኖር፣ ያ ቢታየው እግዚአብሔር ዓይኑን ከፍቶ ያንን ቢያሳየው ዛሬ ማን ነው በእኔ ዘመን ያን ስህተት አልደግምም የሚል አገልጋይ? ማን ነው ዛሬ እንደ ሕዝቅያስ በእግዚአብሔር ቤት ውስጥ የለውጥ ሐዋርያ የሚሆን? ማን ነው ዛሬ የአባቴን ስህተት አልደግምም፣ እናቴ ተሳስታ ከሆነ እሷን ስህተት አልደግምም የሚል? የአባቶቼን የቅድመ አያቶቼን የመርገም ጎዳና አልከተልም የሚል? ለቤተ ክርስቲያን እንቅፋት የሆነውን ለሕዝብ ውርደትና ውድቀት አልፎም ለአገር ውርደት ያመጣውን ክፉ መንገድ እተዋለሁ እሱን አልከተልም የሚል ማን ነው? እግዚአብሔር በሐዘኔታ ከሰማይ ሆኖ ወደ ምድር ይመለከታል። ዛሬም ሰው ፍለጋ እንዲህ እያለ የቤቴን መድረክ የሚንከባከብ ማን ነው? ዕለት ዕለት በቤቴ መግቢያ የሚተጋ ማን ነው? መቅደሴን የሚያድስልኝ ማን ነው? እያለ እግዚአብሔር ወደ ምድር ይመለከታል። መቅደሱ እኛ ነን። በአዲስ ኪዳን ወገኖቼ የእኛን መታደስ ይናፍቃል። የልባችንን መከፈት ሕዝቅያስ መቅደሱን እንደከፋፈተ መብራት እንዳበራ ዛሬ እግዚአብሔር በእኛ ላይ ብርሃኑ እንዲበራ ይፈልጋል። በእኛ አማካይነት ሊያበራ ይፈልጋል። ትውልድ እንዲታደስ ይፈልጋል። የእግዚአብሔርን መቅደስ መስራት፣ ቤተ ክርስቲያንን መገንባት መልካም ነው። ዛሬ እግዚአብሔር ግን እየፈለገ ያለው ትውልድን የሚገነባውን፣ ትውልድን የሚለውጥለትን፣ ሕዝብን ከሱ ጋር የሚያስታርቅለትን። ዛሬ ተለውጬ ለሌሎቼ መለወጥ ምክንያት ሆናለሁ የሚል ማን ነው? ጌታ ይሄንን እየፈለገ ነው ያለው። ተረኛ ሕዝቅያስን እየፈለገ ነው ያለው። የእግዚአብሔር እረፍት የሚሆን የእግዚአብሔር ደስታ ለመሆን የሚፈቅድ ማን ነው? ወገኖቼ እግዚአብሔር ሁላችንንም ይጠራናል። በክርስቶስ ኢየሱስ የመረጠንን ሁላችንን እግዚአብሔር ዛሬ ይጣራል። ለለውጥ እየጠራን ያለው በክርስቶስ ኢየሱስ መርጦናል። ማን ነው ዛሬ ለዚህ ጥሪ መልስ የሚሰጥ? የአዲስ ኪዳን አማኞች ሆይ እግዚአብሔር እንዲህ ይላችኋል። በሁለተኛ ጴጥሮስ 2:9-10 ባለው ዘመናት በማይሽሩት ከትንቢቶች ሁሉ በጸናው የትንቢት ቃሉ የሰራዊት ጌታ እግዚአብሔር እንዲህ ይላችኋል። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ። ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ሕዝብ ሆናችኋል። ቀድሞ ምሕረት አላገኛችሁም ነበር፣ አሁን ግን ምሕረት አግኝታችኋል ይለናል የሰራዊት ጌታ እግዚአብሔር።
ከጨለማ የወጣ ነው። ተመርጠን ለእርሱ ሕዝብ የሆን ነው። የንጉሥ ካህናት የሆን ነው። ቅዱስ ያደረገን ምሕረት ሰጥቶን ለእርሱ የለየን የእርሱን በጎነት እንድነግር ነው። ለለውጥ ነው እግዚአብሔር የጠራን። ጨለማውን እንድናበራን የጠራን። የፈረሰውን እንድናድስ ነው የጠራን። እንድንለውጥ፣ እንድናስታርቅ፣ ከእግዚአብሔር ጋር ትውልድን እንድናስታርቅ፣ ምድርን እንድናስታርቅ፣ ቤተ ክርስቲያንን እንድናስታርቅ። ለዚህ ነው ምሕረት ያገኘ ነው። ለዚህ ነው ከጨለማ የወጣ ነው። ለዚህ ነው እግዚአብሔር የጠራን የመረጠን በክርስቶስ ኢየሱስ። ሃሌሉያ። የአዲስ ኪዳን ጥሪና አገልግሎት ለተወሰኑ ሌዋውያንና ካህናት ወይም ንጉሥ የሚያገለግልበት አይደለም። በኢየሱስ አምኖ የዳን አዲስ ፍጥረት የሆነ ለክህነት ተጠርቷል፣ ለአገልግሎት ተጠርቷል። ዛሬ እግዚአብሔር ባስቀመጠ ቦታ ላይ የተመረጥከው አንተ ነህና ቸል አትበል። በእነንትና ዘመን የተዘጋ ነው፣ እነንትና ያበላሹት ነው፣ እኔ ምን ላድርግ አትበል። በምትሰራው መስሪያ ቤት ተራው ያንተ ነው። አንተን ነው እግዚአብሔር የመረጠው። በዚህ ጊዜ በምታገለግልበት ቤተ ክርስቲያን፣ በቤተሰብ ውስጥ ተራው ያንተ ነው። አንተን ነው እግዚአብሔር ዛሬ ለለውጥ ያስቀመጠሽ አንቺን ነው እንድታገለግለው ብቻ ሳይሆን አገልጋዩ እንድትሆን። አገልግሎት ሰው ሲከፈለው ሊያገለግል ይችላል። አገልግሎት ከሆነ ጥቅም ጋር ተያይዞ ወይም ለደሞዝ ተብሎ ሊደረግ ይችላል። እንድናገለግለውም ጠርቶናል። እንድናገለግለው ብቻ ሳይሆን ደግሞ አገልጋዩ እንድንሆን፣ ይሄንንም አደርገው ለእግዚአብሔር ብዬ ነው እንድንል፣ የእሱ አገልጋይ ስለሆንኩኝ ነው እያልን እንድንሰራ ደግሞ ጠርቶናል። ባለህበት እንድታበራ መብራት እንድትሆኚ፣ እንድታድሺ፣ እንድታድስ፣ እንድትለውጥ ነው እግዚአብሔር ያስቀመጠ። በየትኛውም ቦታ ላይ በየትኛውም ስፍራ ላይ እግዚአብሔር ባስቀመጠን ቦታ አገልግሎት ነው ያ ቦታ። በዛ ቦታ እንድናገለግለው፣ አገልጋዩ እንድንሆን፣ እንድንለውጥ ነው እግዚአብሔር የጠራን። ወገኖቼ ቸል አንበል። አልችልም አንበል። እርሱ በእኛ ውስጥ ይችላል። የእግዚአብሔርን ስራ ቸል ማለት እርግማን ነው። ከእርግማን እንድንወጣ፣ እርግማን እንዲሰበር ከቤተ ክርስቲያን በቸልታ ምክንያት ልክ አካዝ እንዳደረገው። አካዝ የራሱን ክብር ነበር የፈለገው። እግዚአብሔር በቤቱም በሕዝቡም ላይ ንጉሥ አድርጎ ሾሞት እሱ የራሱን ሰላም ለማግኘት እርሱ የሚመቸውን ነገር ለማድረግ የእግዚአብሔርን ቤት በጣዖት ሞላ። የእግዚአብሔርን ከተማ ኢየሩሳሌምን በጣዖት ሞላ። ስለ እግዚአብሔር ነገር ግድም አልሰጠውም፣ ቸል አለ። ያ ከባድ እርግማን ሆነበት። እርሱ ብቻ አይደለም የተረገመው፣ ሕዝቡ ሁሉ እንዲረገም ምክንያት ሆነ። በሕዝቡ ሁሉ በምድሩ ላይ ያ ሁሉ ችግር እንዲደርስ ምክንያት ሆነ። ሕዝቅያስ ያንን አየና ያንን ለመለወጥ ነው የተነሳው። በአባቱ የተበላሸውን ነገር፣ በአባቱ የፈረሰውን የእግዚአብሔርን ቤት ቅጥር ሊሰራ ተነሳ። አባቱ ያጠፋውን መብራት ሊያበራ ተነሳ። ዛሬ ወገኖቼ በእውነት በሌሎች የተበላሸውን፣ በሌሎች የተዘጋውን ነገር እግዚአብሔር ዓይናችንን ከፍቶ ሲያሳየን ቸል ያልን አለን? ቸል ብለን ያለፍን አለን? ወይም ደግሞ እኔ ለዚህ አልበቃም ብለን ራሳችንን የናቅን አለን? ዛሬ እግዚአብሔር ይጠራናል። ዛሬ ጌታ ሆይ ከጨለማ የወጣሁት ላበራ ነው እንድንል ይፈልጋል። ዛሬ ቅዱስ ሕዝብ ያደረከኝ በልዩነት እንድመላለስ ነው።
እኔ ልዩ ነኝ። ስለዚህ ልዩነት ማምጣት እፈልጋለሁ። በቤት ውስጥ ባስቀመጥከኝ መስሪያ ቤት ውስጥ ልዩነት ማምጣት እፈልጋለሁ። በቤተሰቤ ውስጥ ልዩነት ማምጣት እፈልጋለሁ። አንተ በእኔ ትችላለህ እንድንለው እግዚአብሔር ይፈልጋል። ማን ነው ዛሬ ለዚህ መልስ የሚሰጥ? ጌታ ሆይ እንደመረጥከኝ ገብቶኛል። ሕይወት እንደሰጠኸኝ፣ ኃጢአቴን ሁሉ ይቅር ብለህ አዲስ ሰው እንዳደረግከኝ ገብቶኛል። ሰዎችን ካንተ እንዳስታርቅ እንደጠራኸኝ፣ የምድርን እርግማን፣ የቤተ ክርስቲያን የትውልድ እርግማንን ለመስበር በምድር ላይ ያስቀመጥከው ያንተን ሕዝብ እንደሆነ ከነዚያም እኔ እንደሆንኩኝ ገብቶኛል የሚል ማን ነው? ገብቶኛል የምትይ ማነሽ? ጌታ ሆይ እሺ አገለግልሃለሁ፣ ካንተ ጋር ሰውን አስታርቃለሁ። ቸል አልልም። ባስቀመጥከኝ ቦታ፣ በሾምከኝ ቦታ በእኔ መለወጥ ለምትፈልገው፣ በእኔ ማብራት መስራት ለምትፈልገው፣ በእኔ ዘመን በእኔ ማደስ ለምትፈልገው እገኝልሃለሁ፣ እርዳኝ የሚል ማን ነው? አብረን እንጸልያለን። የሚረዳ የእግዚአብሔር ጸጋ የታመነ ነው። እንድታገለግሉት እግዚአብሔር መርጧችኋልና ቸል አትበሉ። እንጸልያለን። ቅዱስና ኃያል የዘላለም አምላክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ስለሰጠህን ስለላክልን ቅዱስ ቃልህ እናመሰግንሃለን። ክብር ሁሉ ላንተ ይሁን። እግዚአብሔር ሆይ በእኛና በአባቶቻችን በቅድመ አያቶቻችን በደል ምክንያት ቤት ፈርሷል፣ ቤት ተዳክሟል። ጌታ ሆይ በተራራ ላይ እንዳለች ከተማ ማብራት ሲገባን ማብራት በሚገባን ልክ አላበራንም። ጌታ ሆይ በምድር ላይ ለውጥን ለማምጣት የተቻለህ አምላክ ሆነ ሳለ በእኛ ድካም ምክንያት ጌታ ሆይ አንተን ውስን አድርገንሃልና በኢየሱስ ስም ይቅር በለን። አቤቱ እግዚአብሔር ሆይ በቤተሰባችን ውስጥ የለውጥ ሐዋርያ አድርገን፣ በቤተ ክርስቲያን ውስጥ የለውጥ ሐዋርያ አድርገን፣ እኛን በላከን በትምህርት ቤት ውስጥ የለውጥ ሐዋርያ አድርገን፣ በምንሰራበት መስሪያ ቤት ውስጥ የለውጥ ሐዋርያ አድርገን፣ ለአገር ለቤተ ክርስቲያን የመለወጥ ምክንያት አድርገን። የላክልን ይሄ ቃል በኢየሱስ ስም በሕይወታችን ይስራ። ቸል ያልንበትን ዘመን ሁሉ በምሕረትህ እንድታስብ በእኛ ቸልታ ምክንያት ጌታ ሆይ የተበላውን ዘመን እንድትክሰን፣ ደጎቢያ ኩብኩባ የበሉባችሁን ዘመናት ዓመታት እክሳል ያልክ እግዚአብሔር በእውነት እንድትክሰን፣ ያለፈው ሁሉ እንዲያልፍ አዲስ ምዕራፍ ጌታ ሆይ ለቤተ ክርስቲያን እንዲሆን፣ አዲስ ምዕራፍ በግለሰብ ደረጃ እንዲሆን፣ በቤተሰብ ላይ እንዲሆን፣ በአገር ላይ እንዲሆን በኢየሱስ ክርስቶስ ስም ይሄንን በሚሰሙት ሁሉ ላይ ጌታ ሆይ በሕዝቅያስ ላይ የነበረ መንፈስ እንዲሆን፣ በክርስቶስ ኢየሱስ ላይ የነበረ መንፈስ እንዲሆን፣ ልጅ ኢየሱስ ክርስቶስ ክብሩን ጥሎ ራሱን አዋርዶ እኔ የአባቴን ፈቃድ ላደርግ መጣሁ እያለ አባቱን እንዳገለገለ በኢየሱስ ክርስቶስ ስም አባታችንን እግዚአብሔርን አንድያ ልጅህን ለኛ የሰዋህልንን በእንደዚህ ሁኔታ በታማኝነት እንድናገለግል በኢየሱስ ክርስቶስ ስም እርዳን። በቤት ውስጥ አይተን ላለፍነው መፍረስ ከዚህ በኋላ ግን እግዚአብሔር ይችላል ብለን በእኔ ስራ ብለን ለመነሳት እንድታበቃን፣ እኔንና ሕዝቤን እንድትባርክ፣ በፊት በሚቆም በማንም ልትሰራ በዘመናት ሁሉ
ሰውን በምድር ላይ የምትፈልግ እግዚአብሔር ላንተ እንድንገኝ በኢየሱስ ክርስቶስ ስም እኔ ጸልያለሁ። አቤቱ ልብህን እንድናሳርፍ እርዳን። አቤቱ የልብህን ሐሳብ አገልግለን እንድናልፍ እርዳን። በሕይወት ዘመናችን ሁሉ በቤትህ ኖረን በሕይወት ዘመናችን ሁሉ እቅድህና ሐሳብህ ጠቅልሎን ሐሳብህን አገልግለን እንድናልፍ እርዳን። በሁሉ ተባረክ። አቤቱ ምሕረትህ በእኛና በሕዝባችን ላይ በምድራችን ላይ ይሁን። አቤቱ በእኛና በሕዝባችን በምድራችን ላይ በኢየሱስ ክርስቶስ ስም አዲስ ምዕራፍ ይከፈት። ኢትዮጵያ ካንተ ትስማማ። ኢትዮጵያ ካንተ ትታረቅ። በኢየሱስ ስም ቤተ ክርስቲያናት ካንተ ጋር ይስማሙ። መሪዎቻችን ካንተ ጋር ይስማሙ። እያንዳንዳችን በግል ሕይወታችን ካንተ ጋር እንስማማ። ካንተ ጋር መታረቅ ይሁንልን። ዕለት ዕለት እውነተኛ ንስሐ ይሁንልን። የንስሐ ፍሬ ማፍራት ይሁንልን። ደግሞም ጌታ ሆይ ምድራችንና ዓለማችንን ከዚህ ደዌ በኢየሱስ ክርስቶስ ስም ነፃ እንድታደርግ ምሕረት ወደ ምድራችን እንዲመጣ ፈቃድ በሰማይ እንደሆነ እንዲሁ በምድራችን ላይ እንዲሆን አቤቱ የፊትህ ብርሃን በላያችን እንዲበራ በኢየሱስ ክርስቶስ ስም እንጸልያለን። ስለሰማህን አባት ሆይ ክብር በሰማይ በምድር ላንተ ይሁን። በአንዱ ልጅ በቅዱሱ ብላቴና በኢየሱስ ክርስቶስ ስም አሜን።